ተወዳጁ ኮሜዲያን ምን ያለ ያረጋል በቁጥጥር ስር መዋሉ ተሰማ። ለምንድነው ከፊልምና ቲያትር ሙያ በቃኝ ብለህ እስከማቆም የደረስከው? ራበኛ። ዛሬ ኩዊንስ ጋር ነን፣ ሰርቀን ልንወጣ ነው። የሷ ቤት መሆኑ ሰው ያውቃል። What's up everyone? እንዴት ናችሁ? What's up? It's your boy AB ተመልሼ መጥቻለሁ ማለት ነው። እንግዲህ እንደተለመደው በተለያዩ አዝናኝ እንዲሁም አነጋጋሪ በሆኑ ቪዲዮዎች ተመልሼ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው እየተመለከታችሁ ፈታ ዘና ማለት ነው። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። የዚህ ቻናል ቤተሰብ ያልሆናችሁ ሰዎች ሰብስክራይብ የምትለውን በተን በመጫን የዚህ ቻናል ቤተሰብ እየሆናችሁ ሌትስ ጎ ወደ ቪዲዮቻችን። Okay, let's go. በቃኝ አይኔ በቃኝ። ስትፈልጉ እናንተ ላይ ሰፈራት ወጥሙብኝ። እኔ በቅቶኛል። እናንተ ማስተካከል ምንድነው ለመጨረሻ ጊዜ ነው። ይሄ ነው የምለው ችግር የለም። በቃ ይሄ ሰውዬ በቅቶኛል። በቃ ተፈራረቁና መለየት ነው። እኔ በቅቶኛል። ስማ እስከዛሬ ድረስ ውለታ ስውል ነበር። ስንቱ አሁን የሚፈልገኝ። እሺ አገላብጬ ነው የማገባው ማለት ነው። እኔም ይሄው እንዲህ ገልብጬ ረጅሟን አጭሯን ነጣለች እንደ ተቆረችው ማለት ነው። ምርጫው ላይ ትቆያለህ አንተ። እኔም ብሎ ስንት አመት ነው ተጋብታችሁ ነው? አምስት ታውቁ ነው እንዴ? ምን ታውቃለህ? 5 አመት እንዴ? እንዴ አይ ያኔ እናቴ ነው በጣም ታውቁ እንዴት ነው? ከአዳም ዘር ባንቺ ልቂት ተሰርቶ የተሰጠሽ እሱ ነው። በዚህ ምላስሽ በዚህ መልክሽ አገላብጬ ማን አረጋግሽ ነው? ማንሽ ምትገላብጪው እንዴ? ራስ ማወቅ ራስ ማይጥሩ ነው። አንተስ ብትሆን ወንድም ወንድ ልጅ ብዙ እውነት ነው ብዙ ጊዜ መስታወት ጊዜ አይጠፋም። አጥፋ ግን አንተ ጀምራ ራስ ማይጥሩ አገላብጬ ገልጬ ትላለህ አንተ። ከዮሐን ዘር ብቸኛው በአንተ ልክ ተሰርታ የተሰጠች እሷ ነች። ይልቁኑ መጋባቱ ይቻል ወይ መለያየቱ ግን ማማረጡ ይቆይ። ተው ማማረጡ። እሺ አሁን ይልሽ ከሌላው ጊዜ በተለየ ምንድነው ዛሬ አጣላችሁ? ሉት ጋሺ ጠዋት ተነሳ ስራ ሄዳው ቁርሱን ሳይበላ ከሰዓት መጣ ይሄዳል። የሆነ ነገር ቢለምድ አይደል እንዴ? ቤት ምግብ ሳይበላ የሚውላ ቤት ምግብ አይበላ። ምንድነው የጀመርሽው ነገር አለ ውጪ? ጋሺ እሷ 4 ሰዓት ነው የምትነሳው። እሺ ቁርስ አሰራም ያው ስራ ትቼ መቼም ቁርስ አልበላም። ልክ ነው። ስራ አቁሞ ቁርስ አይበላም። አርፍዳ ነው የምትነሳው። መሳም እንደዛው። እሺ ይኸውላችሁ እናንተ አነቃቃላችሁ። እኔ አዛውንቱ ኋላ መጥቼ ላንቃችሁ። ለአስቸኳይ የራብ ስሜት ፈጣን መፍትሄ አዲሱ ኢንዶሚ 50 ግራም። አዲስ 50 ግራም ታረቃችሁ ማለት አይደለም። ንቁ። ኧረ እንቃው ታረቃችሁ። ሰውየው ግን በጣም አንደኛ ኔጎሺዬተር አይደል እንዴ? በእናታችሁ በአዳም ዘር ላንቺ ተመርጦ ተረክቶ የተሰራው እሱ ነው። ለዮሐን ዘር እሷ ነች። አሳመናችሁ ማለት ነው። ይመች ምንድነው በየቲክቶኩ ያሉት ምናምን? እሺ ይሁን አይደል? ደግሞ ሰርግ ላይ ኧረ በስመ አብ ዛሬ ኩዊንስ ጋር ነን፣ ሰርቀን ልንወጣ ነው። ገብተናል ማለት ነው። ማጽንም የዘለም የዱር አደሩ ፈው የቱ ጋር ነው? የሎዝ ቅቤ የቱ ጋር ነው? ይሄ ታፈነለት። ይሄ ታፍኗል። ሳጋ ምን ይባላል? ጀለስ ካሜራ እንዳላት ታቅም ነው ወይስ በር ላይ ስትወጣ እንትን? ኦኬ ለነገሩ ራስቸው ሀገር የለም መሰለኛ ቼክ እንትን በጥበቃ ምናምን ነው እንጂ ላይክ ቢፕ እንትኖች አሉ በር ላይ። አሁን በውጭ ዓለም አይታችሁ ከሆነ ፊልም ላይም ሊሆን ይችላል የተለያዩ ቪዲዮዎች ላይ አይታችሁ ከሆነ ስትወጡ ሴንሰሮች አሉ
ያው እቃ ሲወጣ አላርም ያሰማሉ ድምጽ ያሰማሉና እንደሱ አይነት ነገሮች አሉ እኛ ሀገር አይ ዶንት ቲንክ ያለ አይመስለኝም ያው ብዙ ጊዜ የሚያጋጥመኝ እኔ ጥበቃ ነው ያው ስገቡ ያላችሁ እቃ ካለ እዛው በር ላይ አስቀምጣችሁ ነው የምትገቡት ምናልባት የኔ እቃ ነው የራሳችሁን እቃ ይዛችሁ ገብታችሁ ይዞ ለመውጣት ያው ሰርቃችሁ ነው ምናምን ልትባሉ ስለምትችሉ የራሳችሁን እቃ ውጭ አስቀምጣችሁ መግባት ይመረጣል ምናምን ያው ደረሰኛ ሳይታችሁ ላይ ያዛችሁ እቃ ትወጣላችሁ ግን ባዶ እጃችሁን ከወጣችሁ ማንንም የሚፈትሻችሁ የለም ሶ አሁን ልጅ እዚህ ውስጥ ደብቆት ቢወጣ አይ ዶንት ቲንክ የሚያዝ ግን ካሜራ አለ በስነ ስርዓት እና ትንሽ አሩን ነው ምናልባት ለፈን ምናምን ቪዲዮ ተሰርቶ ሊሆን ይችላል እንጂ አይ ዶንት ቲንክ እንደዚህ ያደርጋል ቢዬ ካረገ ግን That's the sound of the police. That's the sound of the beast. Oh manji shamshurin shi samsang ujlai ushane kakirim chawata bikribin kuch bel kaguni partijano Bertamia Vela ciao ciao ልመድ ገላዬ ገላዬ ቆጭሃል ተው በኋላ ቆጭሃል ተው በኋላ አንተ ያማል እንዴ አንሽ ነው ምን ሆነ ነው ችግር አለ እንዴ ምን ሆነ ነው ያማል እንዴ በሽተኛ ተው ልመድ አረ ነው ይወርጣቸው ዘፈኖች እኮ ነው ይወርፋ ሰው እንዴት ነው ሰራተኛ ቀጥሮ ከዛ ቤተሰቡ ስጋው ዶሮ ቅቅሉ ምናምን እየበላችሁ እሷን የሆነ ኩርሲ ላይ ቁጭ አድርጋችሁ ኮሊደር ላይ እንደዚህ ኩርምት ብላ ከዛ እናንተ እንጀራ በእንትን የሆነ በሽሮ ተሰጣጣላችሁ አብራችሁ ብትበሉ ምን አለ እስኪ ክብራችሁ ሻውርና ለውጥ ከራስ ይጀምራል ሲባል አልሰማሽም ልበል እኔ እኮ ማላውቅሽ ሰው ብትሆኚ ኖሮ 100% እንደው በጣም ልክ ናት ብዬ በጣም ነበር አፕሪሺየት አድርጌሽ ቪዲዮ መሰራው የምርሽን ነው እንዴት ነው ግን እንደዚህ አይነት ትወና ይቻልሽበት እንዴት ነው እንደዚህ ቅቤ ምላስ ይሆንሹ ባክሽ ተይ እንጂ እናንተ ቤት እንደዛ ተይ እንጂ ተይ ቢያንስ ማለት ነው እንዲህ አይነት ቪዲዮ ሰርተሽ ስትለቂ የሚያቀኝ ሰው ያያል ብለሽ አስቢ ለማቅ ሰው ብቻ ብለሽ አታስቢ እሺ የሚያቅሽም ሰው አይቶ ያፍርብሻል ይሄን ማወቅ አለብሽ ስሰሪ ደግሞ ፈጣሪ ያየኛል ብለሽም ደግሞ መፍራት መቻል እሱን ልንገርሽ ላሳስብሽ ብዬ ነው እኔ እናት እሺ ኤክሰር ከርነሽ መሰለኝ ጀለስ definitely caught in 4K I caught you in 4K nigga ሃርት ዋርም እንደሚያረግ ልባችን ሞቅ የሚያረግ ነገር ደስ የሚል ነገር ነው ምን ያሳዝነኛል ለዚህ ደግ ህዝብ ለዚህ ቆርሶ ለሚያጎርስ አርሶ ለሚያበላ ህዝብ ጥይት በጣም ያሳዝናል እውነት ለነዚህ ሰዎች ጥይት ይገባቸዋል አይገባቸው ለነዚህ ሰዎች ፈንጂ ይገባቸዋል ልጆቻቸውን በጦርነት ማጣት አለባቸው በጦርነት መማቀቅ አለባቸው ብዬ አላስብምና አብዛኛው ጊዜ ደግሞ ጦርነቶች በሚከሰቱ ሰዓት አፌክት የሚሆኑት በዚህ ነገር ብዙ ነገር ሉዝ የሚያረጉ ሰዎች ልጆቻቸውን ነፍሳቸውን ብዙ ብቻ ነገር ሉዝ የሚያረጉት ሰዎች እነዚህ አሁን የምታያቸው ምንም የማያውቁት ስለ ፖለቲክስ ምንም የማያውቁት ስለ ተለያዩ ነገር ምንም የማያውቀው
ገበሬ ነውና እነዚህን ሰዎች በእንደዛ አይነት መንገድ ሳያቸው በጣም ነው ማዝነው እና እስኪ እናንተን ሐሳብ ደግሞ ኮሜንት ላይ አስቀምጡልኝ። ለምሳሌ ከቤት ጠዋት ወደ ስራ ልትወጣ በርህን ክፍት ስታረግ ጥቁር ሰው ቆሞ ብታይ ምን ታደርጋለህ? አማትባለሁ። ለምን? የመጥፎ ነገር ምልክት ስለሆነ። ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው እኔ ምን አጠፋው? እስኪ ምን በደልኩ? ወለት ፌራር ፌራር ምን አደረገን ነው? ቆይ እዚህ ነው ያለው። It's not fair. It's not fair. አዲስ እየወጣው ባለው መረጃ እንግዲህ ጀንዚ ወይም ደግሞ አሁን ላይ ያለው የወጣቱ ትውልድ ብዙ አልኮል እየጠጣ ባለመሆኑ ምክንያት የአልኮል ኢንዱስትሪውን በዚህ 4 ዓመት ውስጥ ወደ 830 ቢሊዮን ዶላር አሳጥቶታል እየተባለ ነው። አሁን ላይ ያለው የወጣት ትውልድ የሚጠጣበት መጠን በፊት ከነበረው ትውልድ ጋር ሲወዳደር እንግዲህ በ87% በታች አንሶ ይገኛል። ጀነሬሽን ዜድ የሚባለው ትውልድ እንግዲህ በፈረንጆቹ አቆጣጠር ከ1997 እስከ 2012 የተወለዱት ናቸው። እነሱ እንግዲህ አሁን ላይ እድሜያቸው ከ13 እስከ 28 ይሆናል። ከጀርባዬ እንደምታዩት ከኛ ጀነሬሽን በፊት የነበሩት 3 ትውልዶች እንግዲህ 20 ቢሊዮን እና ከዛ በላይ የሆነ የአልኮል ሽያጭ ሲኖራቸው እኛ ግን አሁን ላይ ያለው ትውልድ 3.1 ብቻ የአልኮል ሽያጭ ነው ያለው። ይሄ የሚያሳየው እንግዲህ ምን ያክል ሰፊ ልዩነት እንዳለው ነው። ታዲያ አሁን ላይ ያለው ወጣት ምን እያደረገ ነው? ምን እየተጠቀመ ነው ካላችሁ አሁን ላይ ያለው ወጣት ትንሽዬ የአልኮል መጠን ያላቸውን የመጠጥ አማራጮችን እየተጠቀመ ነው፣ ወይም ደግሞ ከናካቴው ምንም አይነት አልኮል አይጠጣም። በተጨማሪም ደግሞ እያተኮረ ያለው የአካል ብቃት እንቅስቃሴ ላይና የአእምሯቸው ደህንነትና ጤንነት ላይ ነው። እንደገናም ደግሞ ፐርሰናል ዴቨሎፕመንት ወይም ደግሞ የራሳቸውን ህይወት ማሻሻልና ሙሉ ለሙሉ የተሻለ ጤናማ የህይወት ስታይል ወይም ደግሞ የህይወት አኗኗር ዘይቤ መገንባት ላይ ያተኮሩት። ይሄ በጣም ደስ የሚል ዜና ነው። እንግዲህኛ ጂንዚዎች የምናተኩረው አካል ብቃት እንቅስቃሴ ላይ ነው። መጠጥ ምን አረገ? መጠጥ ምን ይጠቅማል? ምን ይጠቅም? ምንም አይጠቅምም። መጠጥ የሚጠቅመው ነገር የለም። ራስን ከማሳት ውጪ መጠጥ ምንም የሚጠቅመው ነገር የለም። የአካል ብቃት እንቅስቃሴ ነው የሚጠቅመው። ተው እንጂ እነዚህ ቤት የሚሸጡ ናቸው። አውጣት ያለ እምነት እግዚአብሔር ማጥንት ቤት ስማ ለምሳሌ ይሄ ሰው ነው አመን ተቀበል በቃ አመስግን ለኔ ለታስ በቃ ዘይማስ እነዚህ አሁን ቤት ነው አይደል? በእምነት በእግዚአብሔር ቃል ተፈጥሯል። ይሄ ዓለም በተፈጠረ በእግዚአብሔር ይሄ ቃል የምታምን ከሆነ ዓለም ያንተ ነው ማለት ነው። አመንከ ያመነ ምን ይሆናል? ይድናል። ሪባ ጋራ ማጋዜኔ በረጋራ ጋዜኔ በረጋራ ፍራጋራ ማጋዜኔ በረጋራ ወይ ታጌታ ሱቁ ይባረክ ተባረክ። በቃ ረቶጂ ትልክልኛለህ ከዛ ጀለሰ ይልክልህ ቀርቶ ብቻ ይልክልኛል። ለምንድን ነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ ድረስ ይርባል ችግር ነው ማለት ነው። ሲራ እንትን አይልም። አንተ እንደምትኖረው እንደምታውቀው አንተ የምትኖረውና እዚህ ጋር የሚከፈለው የኛ ስራ አንድ ጊዜ የሆነ ሰዓት ላይ ይመጣና ከዛ የሆነ ወራቶች ይጠፋል። እየላስከው አታስቀምጠውም ብሩን እንጂ ከስር ማውጣት አለ ይወጣል። ካልተተካ ባዶውን ነው የምትቀረው። ቢቀርስ ልሄድ ነበር ወደ ሀገሬ ወደ ጅማ። አቃተኝ። በቃ መሄድ አለብኝ። ከዚህ በላይ መታገስ የለብኝም ብዬ ለማዘር ደውዬ እኔ እንደዚህ አይነት ነገሮችን ሰማ በጣም ነው የሚያሳዝኑኝ። እኛ ሀገር ላይ በጣም የተለመደ ነገር ይመስለኛል። ስፔሻሊ ደግሞ የወንድ አርቲስቶቻችን ላይ ይሄ ነገር በጣም በተደጋጋሚ ሲፈጠር ያየ ነው። አሁንም እየተፈጠረ ያለ ነገር ነው። ሴት አርቲስቶች ላይም አለ። አሁን ለምሳሌ ቅርብ ጊዜ እንሳሮ ላይ የሰሩት እናት ምናምን በቤት ችግር ምክንያት የነበሩትን ቪዲዮዎች ምናምን አይታችሁ ሊሆን ይችላል። ዳኒ በጣም እኔ አሪፍ ከምላቸው ተዋናዮች ውስጥ አንዱ ነው። ልጅስን አይታችሁ ሊሆን ይችላል።
ከዛ በፊት በአማካሽ አይነት ፊልሞች የተለያዩ ብቻ ብዙ ሮሎችን ይዞ በጣም ጥሩ የትወና ብቃት ሲያሳይ የምናውቀው ሰው ነው። ግን በመታየቱ መልኩ ይሄው በዚህ አይነት መንገድ ነው በቃ ይከብዳል ስላችሁ አሪፍ የምትሉት ተዋናይ የሆነ ጊዜ ሲያመው የህዝብ ሀብት ምናምን ተብሎ ሲለምን ምናምን ልታዩት ትችላላችሁና ብዙ አያስገርምም። እና ይሄ ነገር እንደዚህ መሆን አለበት ብዬ አላስብም። የጥበብ ሰዎች ሁሌ እንደዚህ አይነት መንገድ ማወቅ አለብን፣ በእንደዚህ በችግር በምናምን መታወቅ አለባቸው ብዬ አላስብም። የሚገባቸውን ክፍያ ሊያገኙ ይገባል። ስፔሻሊ ደግሞ ያው ሁላችሁም የምታውቁት ነው ወንዶቹ ላይ በተለይ በጣም አብዛኛዎቹ ያው ሲቸገሩ እናያለንና ይሄ ነገር ያው የተሻለ ነገር ሆኖ አገራችን ላይ ብናይ እስኪ እናያለን። እስኪ we will see Bro, take me to fucking jail. Do y'all see her? Please take me to jail. ክሎኪት ይባላል። ክሎኪት ማለት ነው። እሱ ምንድነው? ክሎኪት እንትን ተመስገን ማለት ነው። ተመስገን? ክሎኪት ማለት ተመስገን ማለት ነው። በምንኛ ነው? በእንግሊዘኛ ክሎኪት ማለት ተመስገን ማለት ነው። ምንድነው? ተናላቅም አንቺ ምንድነው? ሙካ ታንኪው ነው። ታንኪው አመሰግናለሁ ነው። እና ታዲያ ምንድን ነው ያልሽው? አሁን ተመስገን አመሰግናለሁ። ይለያያል እኮ አመሰግናለሁ። ተመስገን ምን ነበር? ተመስገን እስቲ እንበለው በእንግሊዘኛው ክሎሱም ሌላ ቋንቋ እንደሆነ ግን ነግሬሻለሁ። ሰው ጠይቃለሁ እንደውም ደውዬ ክሎኪት ተመስገን ክሎኪት አሜን ክሎኪት አመነቻት። እኔ ሰው ጠይቄ ወይኔ አመነቻት። እንደውም አሁን ደውላለሁ። ቆይ ምኑ ማጋ በኢየሱስ አረ ወዴት እየሄደ ነው? አረ ስንት አይነት ልጅ አለ! አረ ስንት አይነት ልጅ አለ! ስንት አይነት ትውልድ አለ! ባካችሁ What's up beautiful people? We're back. I mean የመጨረሻ ነው ብዬ ነበር ግን you guys ጠይቃችኋል። So who am I to deny የእናንተን ጥያቄ? ስለዚህ እንቀጥላለን ማለት ነው። አርግቼ እና አርግቶ የምትሉ ሰዎች አላችሁ። Really? ቼ እናቶ እዚህ ጋር ለምንድን ነው የመጣው? Exactly. አድርጌ ነው የሚባለው። አርግቼ የሚባል ነገር የለም። አርግቶ የሚባል ነገር የለም። አድርጎ ነው የሚባለው። እሺ? ከዛ ፋብሪካ የምትሉ ሰዎች አላችሁ። ፋብሪካ የሚባል ነገር የለም። ፋብሪካ ነው። ከዛ ማክስ የምትሉ ሰዎች አላችሁ። ማክስ የውሻ ስም ነው። ማስክ ነው የሚባለው። እሺ? ከዛ ፀሐይ ምን ይሰራል? ነው የሚባል ነገር የለም። ፀሐይ ከዛ ጅንጅብል የምትሉ ሰዎች አላችሁ። ጅንጅብል ይባላል። ዝንጅብል ነው የሚባለው። ከዛ ሜክሲኮ የምትሉ ሰዎች አላችሁ። በፍጹም እንደዚህ የሚባል ነገር የለም። ሜክሲኮ ነው የሚባለው። Thank you በእናትሽ ቃላት አጣው እኮ ለዚህ ልጅ እኮ እኔ በቃ ቃላት አጣው ለዚህ ምን ልሁንልሽ ወይስ ምን ተወኝልኝ? በቃ በጣም በዚህ ዙሪያ ላይ ነው በቃ መሆን ያለበት። ተወዳጁ ኮሜዲያን ምናለ ያረጋል በቁጥጥር ስር መዋሉ ተሰማ። ወቅታዊ የፖለቲካ ጉዳዮችን በዜና ወጃ ቅርጽ አዋስቶ በማቅረብ የሚታወቀውና ሰፊ አድናቆትን ያተረፈው ኮሜዲያን ምናለ ያረጋል በዚህ ሳምንት በጸጥታ ኃይሎች ቁጥጥር ስር መዋሉን የተለያዩ የመረጃ ምንጮች ጠቁመዋል። በፈጠራ ስራዎቹ ከፍተኛ ተቀባይነትን ያተረፈው ይህ ወጣት አርቲስት በአሁኑ ወቅት በእስር ላይ እንደሚገኝም ተገልጿል። ኮሜዲያኑ ለእስር የዳረገው ዋነኛ ምክንያት የህዝብን የዕለት ተዕለት ኑሮ ያስተዳደር ክፍተቶችና የፖለቲካ ውጥረቶችን በሳቅና በቁም ነገር በማቅረብ የሚታወቅባቸው የትችት ስራዎች እንደሆኑም ተሰምቷል። ሐሳብ አስተያየታችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። አስ ኤክስፔክትድ እንግዲህ ገምተነው ነበር። ስፔሻሊ ከምርጫው በኋላ ምናምን በሰራቸው ቪዲዮዎች ትንሽ የሚገመት ነገር ነበረ፣ ግን ከባድ ነው። በቃ ሐሳብን የመግለጽ ነጻነት እንግዲህ የሚባል እንግዲህ ነገር አለ። ሐሳብን የመግለጽ መብት፣ ሐሳብን የመግለጽ ነጻነት የሚባል ነገር አለ። I don't think መሬት ላይ የሚሰራ አይመስለኝም። የኔ እህት ያንቺ ውበት የሚለካው በረጅም አፍንጫ አይደለም። ያንቺ ውበት የሚለካው ድርድር ባሉ ጥርሶች አይደለም። ያንቺ ውበት የሚለካው በአእምሮሽ፣ በአስተሳሰብሽ፣
በአመለካከትሽ ነው። በጥቃቅን ነገሮች ራስን አትሰውጂ። ለእንደዚህ አይነቱ ነገር ቦታ አትስጪ። አእምሮሽ ንጹህ ይሁን። እሺ የጥርስሽ፣ የአፍንጫሽ፣ የፀጉርሽ ማማር አትፈልጊ። እሺ እነዚህ እንደሰማችኋት ነው። በአእምሮ ነው የሷ ቤት መሆኑ ሰው ያውቃል በይፋ ትግባና ታድሰው ፈራርሶ ሳይጠፋ የግል ርሷ ነው ሳታማክር ለሰው ጊዜ ሳታባክን ትግባና ታድሰው ጊዜን ሳታባክን ትግባና ታድሰው የልቤን አዳራሽ መኖር ያርገዋለች ወይስ የምሯን ነው ወይ ትቀልዳለች? የልቤን አዳራሽ መኖር ያርገዋለች ወይስ የምሯን ነው ወይ ትቀልዳለች? እንዲችላ ስትል ስንፍናዋን አውቆ ባላንጣስ ቢመጣ ሊወስድ ባነት ከኋላ እንኳ አትችልም ታግላ ለማስለቀቅ ካሁኑ ትበርታ ወይኔ ከማለት ካሁኑ ትበርታ ወይኔ ከማለት አብዛኞቻችሁ ይመስለኛል ይሄንን ዘፈን የምታውቁት ያው በቴዲ አፍሮ ነው። ያው ድሮ አለ እንደሆነ ረስቼዋለሁ ስሙን፣ ግን የመጀመሪያው አለ የድሮ ዘፈን ነው። ከዛ በኋላ ግን ያው የተሰራው ዘፈን ሁላችንም ብዙ ጊዜ ቤት ስንሰማው የሚመስለን የቴዲ አፍሮ ዘፈን ነው። የሆነ ታይም ላይ ነው ልጅ ያለው አረ ቴዲ አፍሮ አይደለም ምናምን ተባብዬ ከሆነ ልጅ ጋር ተከራክሬ ምናምን የነገረኝ አላቅም። እኔም የቴዲ አፍሮ ነበር ይመስለኝና ሳሙኤል ድንቁ የሚባል ልጅ ነው። ስሙን አላውቀውም ነበር የዛኔ ስሙን ሳይሆን የተነገረኝ፣ ግን ያው ቴዲ አፍሮ እንዳልሆነ ሌላ ልጅ የቴዲ አፍሮን ድምጽ የሚመስል ድምጽ ያለው ልጅ እንደሆነና አሁን ላይ የሆነ ከረንትሊ የሆነ ደስ በማይል ሲቹዌሽን ምናምን ነገር አይቼው ነበረ። እኔ ነኝ የሰራሁት አይነት ነገር ተብሎ ምናምን አቅርበውት በጣም ደስ የሚል ምናምን አይነት ልጅ ነው ምናምን እና የሆነ ያለበት ያው ላይፍ ስትራግል ላይ ምናምን ጥሩ አይደለም ምናምን ያው ሙዚቃ መስራት አልቻለም ከአቅም አኳያ ምናምንና አሁን ላይ አባይ ቲቪ ላይ እንግዲህ ቀርቦ ፐርፎርም አድርጓል ምናምን ደስ ይላል። በቃ እንደዚህ አይነት ነገሮችን ስናይ እንደዚህ የተቀበሩ ሰዎች ወደ ላይ ሲወጡ ምናምን የምናይበት ሁኔታ ምናምን ሲፈጠር በጣም ነው ደስ የሚለውና ለዚህ ሰውዬ በጣም ደስ ብሎኛል። ሴንሴሽናል ነግሬሽ ነበርኩ። ቆንጆ ወንዶች ይማግጣሉ፣ ረጅም ወንዶች ይማግጣሉ፣ ሀብታም ወንዶች ይማግጣሉ፣ እንትናቸው ትልቅ የሆኑ ወንዶች ይማግጣሉ ብዬ ነግሬሽ ነበር። እኔ እሱን ፈርቻ አይደል እንዴ ከቻምፕ ጋር ይሁንኩት። ኧረ አስቀያሚ ወንድ አታጭም እንዴ። ለማነጻጸር እንዲመችሽ ከፈለግሽ ደግሞ የቻምፕን ፎቶ ልክልሻለሁ። ንጽህናውን የማይጠብቅ ኦኬ የሚሸት እሱማ ቻምፕ ብቻ ነበር እኔ ያዝኩት። አው ቅማላም ነው። ቼክ ላድርግልሽ እስኪ ሱሪን አልቀው። አይ አለ ማለት እንኳን ይከብዳል። በቃ ፎቶውን ልክልሻለሁ ታይዋለሽ። ደግሞ ለአማራጭ ጎን ለጎን ሌላውን መያዝሽን እንዳትረሺ። ታዲያ ደስተኛ የሆንኩት በሱ ብቻ ይመስልሻል? በቃ እሺ ቻው፣ መልካም እድል። የኔ ፍቅር ከማን ጋር ነው በስልክ ስታወሪ የነበረው? ከማዘር ጋር? What did he say? It's completely dark. No, that's dark, bro. That's dark. ውጋት የቀጠናው ስጋት ይላል። አዚጅራ ያልኩሽ አይደለም እንዴ አንበሳው? እዚህ ወጋጊዋ ታዲያ ቀዩንም ነጩንም ነው ምሽ አንቺ አንበሳው። የምንድነው እኔ በጌታ እኔ አለው ነው ምሽ ጥንካሬውን እኮ ላደንቅ እችላለሁ፣ ግን አሁን በጥርሱ ክብደት እንደዚህ ማንሳት አሁን የምንድነው ያንገት? ኧረ በጌታ ከባድ ነው። እንትኑን ትሬኒንጉ ምናምን አሪፍ ሰርቶ መጥቷል መሰለኝ፣ ግን ያው አሮን ቲንክ አሁንም ቻንስ አለው ብዬ አላስብም። ያው በእንደዚህ አይነት ነገር ስፖይል እያደረገ ምናምን ትንሽ ላስደንግጥ ምናምን ይመስለኛል የሚለቃቸው ቪዲዮዎች፣ ግን አሮን ቲንክ he stands a chance against Johnny Jiu-Jitsu ከባድ ድል አለው ብዬ አላስብም እኔ። እስኪ እናያለን we will see. I'm not 15 anymore. ኧረ እባክሽ እውነትሽን ነው። ሂጂ ወደዛ። ምን ትላለህ? አንቺ ነሽ ያልሽው
እጂ ቅንቅና እንደው በእግዚአብሔር ኪዳነ ምሕረት ዝክር ነው ወይ ዌል ጋይስ ለዛሬ የነበሩን ቪዲዮዎች እነዚህን ይመስሉ ነበር። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ቀጣይ ቪዲዮ እንገናኛለን ማለት ነው። የቻናል ቤተሰብ ያልሆናችሁ ሰዎች ሰብስክራይብ ትሏን በተን በመጫን የቻናል ቤተሰብ እየሆናችሁ ላይክ ማድረግ እንዳይረሳ፣ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጣይ ቪዲዮ እስከምንገናኝ ሰላም።